ሰላም ሰላም ውድና የተከበራችሁ የፍርት ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። ጽናት ድራማ ክፍል 305 ደርሰናል ማለት ነው። በጣም የሚገርም ነው። ሄደናል የጽናት ቤተሰቦች። እንግዲህ እዚህ ጋ ሁላችንም ከዚህ በፊት 304 ላይ ያየ ነው። በጣም ደስ ብሎት ጆከር ስራ ለመቀጠር በጣም ደስ ብሎት ሚስቱን ሰኒን ለማስደሰት ጥረት እያደረገ እንዳለ ግን እዚህ ጋ ያላሰበው ነገር ነው እየደረሰው የገጠመው ማለት ነው። በጣም ነው እኔ ራሱ አዝኛለሁ ማለት ነው። ምክንያቱም መቼ ነው የሚወጣልኝ ቀን እያለ ስለሆነ በጣም ትንሽ ግራ ገብቶኛል ማለት ነው። እንግዲህ ጆከር ይሄ ቢሮ የማን እንደሆነ የሚያውቀው ታሪክ የለም። ይሄ ለመጀመሪያ ጊዜ እዚህ ቦታ መቶ ሲመለከተው ማለት ነው። ቅዱሴ እንዲሁም ናሆሜና ኪራ ሲመጡ ከመቀመጫው ነው ብድግ ብሎ እንዴ ደግሞ እናንተ ዝልት ምን ልትሰሩ መጣችሁ? ምን ሆናችሁ ነው? ምንድን ነው አልገባኝም እያለ እየጠየቃቸው ይገኛል ማለት ነው። እውነትም ለመናገር ጆከር የሚያውቀው ታሪክ የለም ማለት ነው። እዚህ ጋር ምንም አያውቅም። የማን ቢሮ ይሁን የምን የሚያውቀው ታሪክ የለም። ምክንያቱም ይሄ ልጅ በጣም የስራ ፍላጎት ሰርቶ ሚስቱን ለማስተዳደር የራሱ የሆነ ነገር እንዲኖረው የሚፈልግ ልጅ ነው እና ተፍ ብሎ እሷን ለማስደሰት ነበር ሊያደርግ የነበረው። እዚህ ጋ ግን ሲመጣ ያላሰበው ነገር ነው ያጋጠመው ማለት ነው። ኪራ ያው ግልፍተኛ ነው። በጣም ጮኸበት። እሱንም ለመማታትም ለማለትም በጣም ጥረት እያደረገ ነበረ። ለመሆኑ ብቻውን ቢሆን ምን ያደርገው ነበር? አስባችሁታል? ይገለው ነበር። እግዚአብሔር ይባረካቸው ናሆሜና ቅዱሴ ከሱ ጋር ስለሆኑ፣ አሁን ላይ ግን ስለ ሁሉ ነገር እግዚአብሔር ይመስገን ብለናል። እንግዲህ አለቃ ተብዬው ቀንህን ጠብቅ አቶ በላይ፣ በዚሁ አንቀጥልም እያለ ይገኛል ማለት ነው። ቤቲ የምትባለው ደግሞ በጣም ትንሽ ማስፈራሪያ ናት። ቀኗን ትጠብቃለች። ቀኗን ነው እሷም የምትጠብቀው። እሷም እንደ ማይረባ ዕቃ አውጥተው ይጥሏታል አንድ ቀን ማለት ነው። ይሄን ጥጥ ማለት ምንም እንትን የሚያመጣው ነገር የለም። ስለዚህ ቀኗን ነው እሷም ራሱ እየጠበቀች ያለችው ማለት ነው። በጣም እዚህ ጋ በጣም ጆከር ተናዶ በጣም ሆር ብሶት እያለቀሰ ሄደና ፍቅር እኔ ምን አርጌሽ ነው? ለምንድን ነው እኔ እንደዚህ አይነት ውስጥ እንድገባ የምትፈልጊው? ምን አደረግኩሽ? ምንድን ነው? እኔ ላንቺ ወንድም ለእንደዚህ ነበርኩ። እኔ እኮ ላንቺ ብዬ ስንት ነገር እያደረግኩኝ ነበረ። እንዴት አንቺን በእንደዚህ አይነት ነገር ላይ ታደርገኛለሽ? እያላት ይገኛል። ደግሞ እኔ እውነት እልሃለሁ ጆከር፣ ምንድን እያልክ እንደሆነ እያወራ ያለኸው እኔ ምንም እየገባኝ አይደለም። ስለምንድን ነው የምታወራው? መስሪያ ቤቱ አልተመቸህም እንዴ? እያለችው ትገኛለች። ጭራሽ እኔ ማመን አልችልም። አላምንሽም። ሲጀመር ድሮም ቢሆን ሰኒ ትነግረኛለች። ይች ልጅ ለምንድን ነው እንደዚህ እያደረገች ያለችው? ሰው አትመን ትለኛለች። ግን እኔ ግን አመንኩሽ። ወንድምሽንም ለማፈላለግ ብዙ ጥረት እየደከምኩኝ ነው። አንቺ ግን ለእኔ እንደዚህ አይደለም ያደረግሽልኝ። ለምን? ምን አደረግኩሽ? ብሎ በጣም ጮሆባት፣ በጣም እየጮህባት ይገኛል ማለት ነው። እሷ አሁንም ቢሆን የምታውቀው ታሪክ የላትም። ምን ትበል ምን ታድርግ? እሷ አሁንም ራሱ እያለች ያለችው ስራ ቦታው አልተመቸህም ወይ? ምን ሆነህ ነው? እያለችው ትገኛለች። ይቅርታ እያለችው ትገኛለች። እሱም አንቺ ነሽ ለዚህ ሁሉ ያደረግሽኝ፣ አንቺ ነሽ። እዚህ ስራ አለ ና ቶሎ እኔ ያስቀጥርሃለሁ፣ ማስታወቂያ ተለጥፏል ብለሽ መተሽ ህይወቴ እንደዚህ መስቀልቅሉን ያወጣሽው ብሎ በጣም ተቆጣት፣ በጣም ጮህባት። እሷ ግን እውነት ለመናገር የምታውቀው ታሪክ የለም። እሷም ኪራ ሲባል ራሱ የመጀመሪያ ጊዜ ስትሰማ ነው። ማን ይሁን ኪራ ምን ይሁን የምታውቀው ታሪክ የላትም። እና አሁን እሷም ግራ ገብቷታል። ሁሉ ነገር ጨልሞባታል። እንዴ እኔ እኮ ወንድሜን አፈላልገኝ ያልኩኝ ነበር እንጂ እኔ ላንተ ክፉ ሰው አይደለሁም። እኔ በሰው ትዳር መግባትም አልፈልግም። አዎ ልወድህ እችላለሁ፣ ግን እንደዚህ አይነት ሴት ደግሞ
አይደለሁም። እባክህ ጆከር ተረዳኝ። ምንድነው የተፈጠረ ነገር? መስሪያ ቤት ንገረኝ፣ እውነታውን ንገረኝ፣ ሳትደብቅ ንገረኝ እያለች እየተማጸነችው ትገኛለች። እሱ ግን ከሰውም አልቆጠራትም፣ ትቷት ሂዷል። ወይ ጉድ ትላላችሁ። እዚህ ጋ ደግሞ ስመጣላችሁ ኪያ ቤት ናቸው ያሉት። ሰኒ አለች፣ ምሩ አለች፣ ጽናት አለች። ኪዮ ያው እንግዲህ ቆሎ ነገር ይዛላቸው መጣ። በል እስኪ እየበላቸው እንጫወት ብላ ቆሎ እያዘገነቻቸው ትገኛለች ማለት ነው። ሁለቱም በጣም ይቅርታ ቤትሽ መተን አንቺ እኮ ብቻሽን መሆንሽ እንደምትፈልግ ያውቃለሁ። መጥቼ እዚህ ቤትሽን ረበሽኩብሽ እንዴ? በጣም ይቅርታ ኪያ ብላ ምሩም ይቅርታ ጽናት ይቅርታ እያለች ትጠይቃታለች። እንዴ እኔ ይሄ ቤት እኮ የኔ ብቻ አይደለም ይሄ እናንተን ቤት ነው። አሁንማ እግዚአብሔር ይመስገን እናንተ ሰው አስተምራችሁኛል፣ ከሰው ጋር እንድግባባ አድርጋችሁኛልና ከልብ ነው የምናመሰግነው አለች ኪያ ማለት ነው። እንደውም እናንተ ትቀመጣላችሁ እኔ እወጣለሁ አለቻት። በጣም የሚገርም ነገር ነው። እዚህ ጋ ኪያ በጣም ኃይለኛ ናት። ቀጥ ብላ መስሪያ ቤታቸው ሄደችና ሀናና ኪያ ሆነው ቤቲ አዲስ ተቀጣሪዋን እንግዲህ ጠረጴዛ ላይ አስተኝታ እየደበደበቻት ትገኛለች ማለት ነው። እሰይ እልል፣ እንኳንም አሸቻት፣ እንኳንም መታችኋት። እዚህ ጋ ጽናት እንግዲህ ራሷን ስታ የወደቀችበት ምክንያት ቤቲ የስራ ባልደረባቸው ናት። እሷ ናት የስራ አስኪያጇ በተባለችበት ሰዓት ነው እንግዲህ ራሷን ስታ የወደቀችው ማለት ነው። ራሷን የሚሳተችው እንዴ ስለምን እስኪ ያ እና በጣም ነው የሚያሳዝነው። ጆከር ቤት ሄደ። ቤትም ሲሄድ ራኬብ ከፈተችው ገባ። ብዙ ነገር ተባብለዋል። ግን አሁን ላይ ጆከር ከሰኒ ሌላ ማንም ሰው የሚያጽናናው ምንም የሚለውም አይገኝም። እና ይሄንን ሄዳ ጆከር ቤት ከፈተላት። እሷም ኪራ በተናገራት ነገር ጸጥ ብላ ገብታ ጆከር ምን ሆነብኝ ነው የኔ ጌታ? እኔ ላልቅስልህ፣ እንድትከፋብኝም አልፈልግም። እኔ ያለሁልህ፣ አይዞህ። ምን ነው ብላ ጠየቀችው። እኔ ሰኒ ሁሉ ነገር ጨልሞብኛል። ከፍ አልኩ ብዬ ነበረ፣ ለካ ዝቅ ብያለሁ። እኔ ሁሉም ነገር አልቻልኩትም፣ ልቋቋሙም አልቻልኩም። ምን ልሁን? እኔ አንቺን ለማስደሰት ብዬ ነበረ እኔ ስራ ልቀጠር ሲሄድ ግን እዛ ጋር የተፈጠረው ነገር ሌላ ነው። እኔ እመኔም ሰንዬ አንቺን ብቻ ነው እኔ የምፈልገው፣ የምወድሽ፣ አፈቅርሻለሁ። ሌላ ነገር ምንም ነገር የለም፣ እባክሽን ተረጅኝ እያላት ይገኛል ማለት ነው። እንግዲህ ሀናም ወደ አቶ በላይ ቤት ሄዳ የድሮ የነኪራ ቤት ሄዳ እባክህን አቶ በላይ እኔ እናቴ መድኃኒት በሽተኛ መድኃኒት ትወስዳለች፣ ቤተሰቦች እኔ ነኝ የማስተዳድራቸው። እባክህን አቶ በላይ ከአንተ ጋር አብሬ መስራት እፈልጋለሁ፣ እባክህን ልለምንህ፣ ሌላ ምንም አይነት መሄጃ የለኝም፣ እንደውም አስደስትሃለሁ ብለው እንግዲህ እሺ ቀጥ ያሁን ውጭ ብሎ ከቤት አስወጥቷታል ማለት ነው። እዚህ ጋር እንግዲህ እንደምታዋት ሌና ሁላችንም የመጣችበትን ሁላችንም እናውቃለን ማለት ነው። እዚህ ላይ በጣም እያለቀሰች እንግዲህ ራሴን ልሸጥ ልሄድ ነው፣ ወደ ድሮ ቦታዬ ልመለስ ነው፣ ምንም ማድረግ አልችልም፣ ሁሉ ነገር ለእኔ ጨለማ ሆኖብኛል፣ ተደፋብኝ። ስለዚህ ያለኝ አማራጭ እንደ ድሮ ስራዬ ወጥቼ ስራዬን መስራት እፈልጋለሁ። በቃ እኔ ምንም ሰው አይወጣልኝም እያለች በጣም እያለቀሰች ትገኛለች። እንግዲህ ያው በመስሪያ ቤቷ ሄዳች፣ ስራ ቦታ ተመደበች። ሄደች ግን ኪያ ስልክ ደወለችላት ለሀና። መስሪያ ቤት ሆና ሁሉ ነገር ቸክ እያደረገች ሁሉም እያየችው ነበረ። አግኝታለች። ግን ደግሞ ምን ታደርጉታላችሁ? ሀናን አጣናት። በጣም ያሳዝናል። ሀናዬ የኔ ቆንጆ አይዞሽ፣ እንደምትነቂ ደግሞ ተስፋ አደርጋለሁ። አለሽ፣ አንቺ በህይወት አለሽ፣ አልሞትሽም። አይዞሽ የኔ ጀግና፣ አንቺ በጣም ጠንካራ ልጅ ነሽ። አንቺ ጠንካራ ሆነሽ ሌሎችን የምታጠነክሪ ጀግና ነሽ። ፈርቻለሁ እንዳልሽው የሆነው ሆኗል፣ ግን አይዞሽ
ቤተሰብ ይህንን ከወደዳችሁት ይህንን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። እወዳችኋለሁ። አመሰግናለሁ። መልካም ቀን ይሁንልን።